ከሌ ኩሯ አለው እንዴ? ኧረ ዘንድሮ የማይመጣበት ስም የለም። አላህ ያረቢ። ሜምበር ጎበዞች ሜምበር አድርጎልኝ። ጎሽ ተባረኩ ልጆች፣ ተባረኩ። ጎሽ ተባረኩልኝ። እናንተ ሀብታም ጠፋ ማለት ነው። ሀብታም ጠፋ። ዶም እኮ ኢትዮጵያ ሀብታም እኮ የላቸውም እኮ። እንደው ዝም ብለን ሌላ ስራ እንፈልግ እንጂ ወይ እዛ ሀገሪቷን ያጭበረበረ ብር ማሸሽ የፈለገ ካልሆነ በስተቀር ወይ የቸርች አሉ ነው አሉ ነው። የእነሱ ገንዘብ ቢመጣ እናቴ ህልማችንን በሙሉ ነው የምናጣው። አይደለም ህይወታችንን ማልቀስ ይሆናል። እንመጣ ነው እና ምንለው እርጅናሽ አሳወቀብሽ። የኔና ጤንነት እኮ ነው። ከማበድ ማርጀት አይሻልም? ሙንዬ ማንሽ ኔ ቆንጆ የኔ እናት። ቲንክ ዩ ሶ ማች ማማዬ፣ ተባረኪልኝ። ቲንክ ዩ እናቴ። ሰው ያለውን እንደዚህ ይሰጣል ካለሽ ነው። ግን ማማዬ አደራሽን፣ ሴትም ኮንሽ ወንድ ኮንሽ ካለሽ ብቻ፣ ከሌለሽ አትቸገሪ። እሺ ማማዬ፣ ያለው ብቻ ይስጥ። ያልዘረፈ በንጹህ እኔን የሚወደኝ ትንሽ ነገር እናቴ፣ በኋላ ዝርፊያ እንዳይገቡ ገባሽ? ይሰጡና ይቆጫቸዋል። ይሄ በእንትን ይሄ በሞራል ካላችሁ ብቻ ስጡ፣ ከሌላችሁ ያው እንዳሰጡ ነገር ያለው መጥቶ በኋላ በአናቴ ነው የሚገለብጠኝ ገንዘብ። ጂጂ በዊንተር ነው እንዲህ መዝናናት። እኔ መች ቀን ይገድበኛል? የኔ እናት ዊንተር የለም ምን የለም፣ ብሩ ይኑር እንጂ ተነስቼ መሄድ ብቻ ነው። አንቺ ብቻ ብሩን ስጪ። እርጎዬ ቴንክ ሶ ማች ማማዬ። ጋላሪውን እስቲ ሙሉልኝ። ጋላሪውን እቺ ትንንሿን ሙሉልኝ። ከዚህ ከቢ ምናምን እንዳልወርድ አይመጥነኝም። ስጧት ለማታገኙት አንበሳ ያገኙታል። የኔ ወንድም አሁንማ ይኸው ቲክቶክ ኮሊንግ አድርጎላቸዋል። ለማታገኙት ቀላል ያገኙታል እንዴ? ይሄ ምድረ አቅመ ቢስ በሙሉ እኮ በዚህ እኮ ነው ውያ እያለ የሚገናኘው። የኔ ወንድም ያገኛሉ አይመስልም? ተገናኙም አብሮ ተገናኙ፣ በዚህም ተገናኙ። በዘሴ ልዩነት እኮ የለውም። ዊዋ እንደ አምቡላንስ መሆን ነው። አለቀ በቃ። ስንት ቴክኖሎጂ አለ መሰለክ። ለማታገኙት ያገኙታል። ለዚያም ግንኙነቱ ደግሞ አልኳችሁ ስፔሻል የሆነ ጥሩ ነው። ጭቅጭቅ የለው። ልክ ሲጨርሱ ይዘጋሉ፣ ሲፈልጉ ይከፍታሉ። አንበሳ ይልካሉ፣ ይከፍትላቸው። በርበሬ የለው፣ ጨው የለው፣ ዘይት የለው፣ አብሮ መተኛት የለ። ሞኒ ቴንክ ሶ ማች ማማዬ፣ ቴንክ ዩ ተባረኪልኝ። መጨቃጨቅ የለ፣ የተወጣ የተገባ የለ። ያ ትከፍታለህ፣ ፓንት ትልካለህ፣ ታፈነድዳለህ፣ ሆቴል ትይዛለህ። ይሄ ሆቴል ግን ለኔ ምንም አላዋጣኝም። አይ ለካ ሆቴል ይዘው ነበር የሚያፈነድዱት። አይ አሁን እዚህ ሆቴል ላይ መፈናደድ አለብን ሁላችን። አድማጭ ተመልካች 1000 ሰዎች አንድ ሀብታም ፈልገን አንበሳ ማስወረድማ አለብን። 16-18 አንበሳ ዝም ብለን መጥተን ተኝተን መሄድ ብቻ አይጠቅምም። ያወጣነውን ወጪ አሁን ትመጣና ብሏል። ሳልመጣ ወጪ እያልኩኝ ነው። ይሁንዬ ያወጣነውን ወጪማ መመለስ አለብን። አይደል እንዴ ልጆች? ምን ሀሳብ አላችሁ? በ15% ቅድመ ክፍያ እና አድቨርታይዝ እያረክነ እኔ ምንድን ቤት አትገዥም ወይ? እኔ አልኖር ሀገራችሁ ላይ። ዓለም እኮ በጣም ትልቅ ናት። እኔ ምን አገባኝና ነው ካሁን ቲዲኤፍ መጣ፣ ሻቢያ መጣ፣ ኦነግ መጣ እየተሳቀኩ የምኖረው ከእግዚአብሔርና ገንዘብ ከሌለው ውጭ የማይመጣበት ሀገር ሂጄ 15% ከፍዬ ከጡረታዬ ላይ እየቆረጡ እግሬን እንዲዘርግቼ መኖር ስችል የኔ ወንድም በዚህ በኩል ፋኖ በዚህ በላይ ቀና ስትል ሻቢያና ወያኔ ጎንበስ ስትል የሶማሌ የደቡብ እንዲህ ስትል በምስራቅ በኩል ፋኖና ፋኖ
በምዕራብ ወለጋ በኩል ኦነግና አፋር እንዲና እንዳንል ራሱ እያጣደፋችሁበት የምታጣድፉበት ሀገር ላይ ልምጣና ቤት ልግዛ። እናንተ ግዙ። ከዛ ሰላም ሲሆን እኔ ጠቅልዬ እገዛዋለሁ። ኑሮ እንደ እንኩሮ ከላይና ከስር እያነደደሽ መጥቼ ልኑርን ይዛ አሪ ሲሪየስ ጨርሸች። ከዛ እንገናኛለን። እግዚአብሔር ምስክሬ ነው። ቀላል ያሹፋሉ እንዴ በእናታችሁ። ደግሞ እዚህ ጋር ይመጣና አድቨርታይዝ ይሰራል ብሎ ከነ ማጠጣቅ። መንግስታችሁ እኮ ምን አለ መሰላችሁ? መንግስታችን ግን ሰልጥኗል። ልክ እንደ ኢሮፒያንና እንደ ዱባይ $150,000 ያላችሁ ብሏል። መታችሁ የቤት ባለቤት ትሆናላችሁ ብሏል። አለቀ፣ ጨርሰናል። ዲያስፖራ እየሰማክ ነው? $150,000 ካለ 150,000 ብር ካለን አናት ላይ መጥቼ ይገዛለሁ። $150,000 ውሸቱን ነው። ተይ አይደለም፣ ዜና ተሰራ አይደለም፣ የውሸት ዜና ነው እሱ። እኛ የምንሄድበት አተናል። እናንተ ደፋሮች ነገሪያቸው እስኪ እናቴ። እኔ ሌላ የሚጨመር እድሜ ያለው ይመስል ሰው እኮ እኔ አንዳንዴ በጣም እኮ የሚያስቀኝ ተጨማሪ ክፍለ ዘመን አላችሁ የተባላችሁ ይመስል ያ ገና አሉ ወደፊቱ ሰላም ይሆናል። ግን የዛ ሀገር ቤት ልገዛ ያለውን ራሱ ሽጡና ከፍሉኝ እያልኳቸው እግዚአብሔር ምስክሬ ነው። አሁን ያለውን በሙሉ ቸብችበን ከእግዚአብሔር ጋራ ብሩን ቢሰጡኝና ብዝናናበት ምን ይለኛል? እኔ 20 ዓመት ልኑር ከዚህ በኋላ 20 ቀን አላቅም። እግዚአብሔር ምስክሬ ነው። እንዴት እኮ የተጨቆነ ህዝብ እኮ እንዴት እንደሚያስብ አንዳንዴ እኮ ቢኖርኛ ማዮካ ነበር የምንሄደው። ቢኖረኝ ቤት የምገዛው ተርስት ማዮካ። የኔ እናት ቀና ስትይ በቃ ፕራይቬት ጀት ስትይ ፕራይቬት ቦት እንዲህ ስትይ ታንታንታ። ከዛ ዱባይ ምን አጨናንቆኝ ነው ጉዳያችሁን ያልጨረሳችሁ ሰዎች ጋር መጥቼ የምጨናነቀው ነኝ። ጂጂ ይሄ እድሜ እኮ ተመልሶ አይመጣም። አይ ኢንጆይ ነው። አይ ዶንት ኖ ቱሞሮ ናውጣ አንተ የእርዳታ ስንዴ ናውጣ። ይህን ዱቄት በልተ ሆዴ የታፈነ ዱባይ እገዛለሁ። አሳምሬ መድኃኒዓለም እገዛለሁ። ዱባይ እኮ የምትገርም ነገር እኮ ናት። ዱባይ እዚህ ሌላም 5 ሀገሮች አሉ። በቃ ለመኖር ከወይዘሩ ከሲስተሙ ከስልጣኔው ከምናምን ሾፒንግ እስከምትሰሩ ገና ሞድ ምናምን ሰርታችሁ የነ ዛህራን የነ ማንጎን የነ ጉችን የነ ቪቶን እኔ አሁን እነ ሉዊስ ቪቶን ባልገዛቸው ራሱ ሾፓቸውን እያየሁኝ የምኖርበትን አገር ጥዬ ኢትዮጵያ ልመጣላችሁ። አሪ ሲርስ ኢትዮጵያ ሀገሬ ናት፣ ግን አልመጣም፣ አልኖርም። ቁርጥ አርገ ለምን ብዬ ቆይ ንገሩኝ። ለምን ብዬ የሆነ ነገር ተናገርሽ ብላችሁ ቃልቲ ልትወረውሩኝ ለምን ብዬ እዚህ ቁጭ ብዬ ልክልካችሁ መንገር ስችል አልመጣም። ኧረ ልታስገቡኝ እየተሳቀኩ እኔ ጂጂ ልኖር በሆዴ እንዳወራ ለማለት አልመጣም። ከዚህ ሁኜ በምፈልግበት ሰዓት የምፈልገውን አትነኩኝም እንደሆነ እንደዛ እኮ ነው የሚያወሩት ኢትዮጵያ ያሉት እኮ እንደዚህ እንዳወራ። አሁን ይሄ እኮ ወይ ከማይሰሙት ከማያዩት አልመደብ ወይ ከሚኖሩት ወይ ካሉት ከምንም እኮ አትሆኑ። አይታችሁ
አሁን የምን ቋንቋ ይባላል? 86ኛው ቋንቋ ነው የምንለው። እንደዚህ እንድኖር ልትፈቅድልኝ? ለምን ብዬ እዚህ አልኖርም። የህግ የበላይነት ያለበት የሆነ ነገር በሆነ ሮጬ ህግ ጋር የሚሄድበት አልሄድም። ጊጎዬ የኔ ቆንጆ እንዴት ነሽ? አይገርማችሁ? ከዛ አብረን እናድጋለን ይሏቸዋል። የኔን እድሜ ሊበሉት። አትደጉን፣ ያድጋለሁ። አንገናኝም። ባይ ባይ። አብረን እናሳድግ። ስንቴ ነው አብረን የምናሳድገው? ስንቴ ጎ ዩጎ አሉን አይጎ አሉን አለሁልሽ። ማማዬ ኩኩዬ እንዴት ነሽ? አለሁልሽ እናቴ። ታያቸው እዚህ ቤት ሞዴሬተር የለም እንዴ? ካፈናቸውማ ጥሩ አይደለም። ይህ ለጉትን ይናገሩ። ዲሞክራሲ መብታቸው የተከበረ ይሁን። እናቴ ተናገሩ እንደልባቸው። ይህ ኮሉ ያለው የምንናገር እንትኑ ስለቃተው አይደለም እንዴ? ተራራ ውስጥና ሸንተረር ውስጥ ጋ የሚለው እና እኔ ከአየሬ ጋር አወራለሁ። አውቄ ነው ማማዬ። እንዴ ግን እንደውም አልከሳውም፣ ጨመርኩኝ 2 ኪሎ መሆን። እግዚአብሔር ምስክሬ ነው። እንደ ደህና ነገር ያወሩታል። አትመጭም ይሏቸዋል። ነይና አብረን እንጨቆን እኮ ነው። መቼ ነው የምትሄጂው? ላይ መቼ? እኔ ዱረን ያለበት ቦታ ላይ ምን አደርጋለሁ? እዛው ራስን ችለህ ተመታ። ኑሮሽ እኮ ነው የሚያስፈራሽ የኔ ቆንጆ ማማዬ። ኑሮሽ ያስፈራሻል የኔ እናት። እንዴት አትፈሪ? በጣም ነው የሚያስፈራሽ ኑሮሽ። ወይ ድህነት ሰፍኖበታል ቲክቶኩ። ኧረ ጋላሪ ሙሉ ንገሪያት እስኪ ንገሪያት። እችን ሴትዮ ንገሪያት። አይገባትም። ንገሪያት። ጋላሪ ሙሉልኝ እስቲ ንገሯቸው። ቴንክ ሶ ማች ማማዬ። ግድ ነው ሙኒዬ። ሙቀቱ በጣም አሪፍ ነው፣ ግን በዛ መሰለኝ። ንገሪያት እስቲ ሄሪ። ሄዱሮ የሚያሳዝነናል። በእናትሽ እንኳን አሁን ተመልሰን ልንገባበት። አሁን እኛ እንደዚህ ነው የምናያቸው ስትሉ ውይ ስሜን የኔ ቆንጆ አትቸገሪ። እኔ የገረመኝ ነገር ጉድ በጣም ኬንያዊ ነሽ? አዎ ብሬኔ ነኝ። ለምን ሜላት የማሳዝነሽ? ዋይ የኔ ቆንጆ መኬኔና ቴንክ ሶ ማች። ቴንክ ዩ። ለምን ደግሞ አሳዝነሽ? ዋይ ለምን? ቴንክ ሰምሪናት። አይ እኔ በነገራችን ላይ
ማሳዘን ሳይሆን በቃ ተወጂኝ ይሆናል እንጂ እግዚአብሔር ይመስገን ማሳዘን ሴት አይደለሁም። መዝናናት ነው ያልሽው? የምትዝናኝ ነው ያለች? ያ እዝናናለሁ በምንም ብዬ ሰምሪ የኔናት ቲንክ ሰምች ሰሜን ወርቅ መዝናናት ብቻ ሳይሆን ይኸውላችሁ ብዙ ተዝናነች አይደለም። በነገራችን ላይ ቁጭ ብዬ አልልም። እኔ አንድ ቀን ስለኔ ችግር አውርቼላችሁ አውቃለሁ? አላውቅም። እንዲህ ከፍቶኛል፣ እንደዚህ ሰው ብሎኛል፣ እንደዚህ አድርጉልኝ አልልም። የመጣውን በእኔ መልሰዋለሁ ራሴን ችዬ ማለት ነው። በሰው ነገር ላይ ምን ያልቀላቀልም። አስተያየት መስጠት ካለብኝ ራሴን ክብሬን ጠብቄ አስተያየት እሰጣለሁ። የሆነ እውነት ነው ብዬ ያሰብኩበትን ነገር ማለት ነው። እንደሌላው ቁጭ ብዬ እንደሌላው ክሬተር ቁጭ ብዬ አልፈርድም። በሰው ነገር አልፈርድም። እኔ ጣልቃ ሁሉ የምገባው በምንድን ነው? ሰዎችን ሲያታልሉ አይመቸኝም። በቃ አይምሮ አይቀበለውም። ዝም ማለት ራሱ አልችልም። ዳትስ ማይ ፕሮብለም። የሌላችሁ ችግር እኔ ጋር አለ። እንደ ችግር ግን አላየውም። ያንን ዳትስ ዘ ፕሮብሌም። አሁን ሰው በጣም አሚጨኝ። አሁን እንደዚህ እንደማወራው አይደለሁም። አይ ዶንት ኬር። እኔ በተለይ ከ7 ዓመት በኋላ አኗን የኔ ቆንጆ ቴንክ ሶ ማች። በቃ ለእኔ ህይወት መለው ትልቁ በነገራችን ላይ ልጄ ናት። በቃ አይ ዶንት ኬር ስላችሁ በጣም አልጨነቅም። እና ምን አልኩኝ? ለካ መጨነቅ ያለብኝ የገባኝ ማለት ነው። ምናልባት በገንዘብ ሊረዷችሁ ይችላሉ። ምናልባት ሊወዷችሁ ይችላሉ። ማንኛውም ሰው ቤተሰብን ብትሆኑ ምንም ነገር ግን ለእናንተ ግን አያስቡላችሁ። ያን ይገባኝ። ማንም ለእናንተ ያስብ እራሳችሁ ካልሆናችሁ በስተቀር እና ኦፍኮርስ ችግር እንዲያውም እንዲህ እንደምታዩት አይደለም። በጣም ግድንግድ ችግሮች አሉ። ግን ችን ያላልጨነቅላቸው እራሳቸው እንደመጡ እራሳቸው ይሄዳሉ። ችግሮቹ በሙሉ እኔ ሳይነኩኝ እኔን ሊነኩኝ ሲሉ እኔ የማመልጥበትን መንገድ ብቻ ነው የምፈልገው እንጂ ያንን ችግር ላጠፋው እራሱ በራሱ ጊዜ ይጠፋል። ላለማጥፋት ሞክራለሁ። እግዚአብሔር ምስክሬ ነው። ግን እንደዚህ ፊት ለፊት ነው ሲመጡ የሚነገረውም ካለ ይነገረዋል። ያ የሚከፈል ነገር ካለ ይከፈላል። ካልተከፈለም ደግሞ ምንም አባቱ አይመጣም። ለማምለጥ መሞከር ነው እንጂ በዛ ችግር ላይ መጥቼ ጁንቶ ይግባባቸው። ችግሮቹ ጁንቶ ይግባባቸው። እንዲያውም ችግሩ የመጣበትን መንገድ ትቼ ራሴ ሌላ ቦታ ነው ቁጭ ማድረግ ናት። ይሄ ነው እናንተ አሁን ሁሌ አንቺ እኮ ችግር የለብሽም። የኔ እናት ችግር የለብኝም። አሪ ሲሪየስ የለብኝም ችግር። አንቺ ራስሽ እዚህ ጋር ያለሽው ችግር አይደለሽ እንዴ? ችግር ባይኖርብኝ ኑሮ ምን አደርጋለሁ ነው እዚህ ጋር። በጣም እኮ ነው የምትዝናኝ፣ በጣም እኮ ነው የምትምት። አንቺም ትችያለሽ። ስላላሰብሽበት ነው እንጂ ትችያለሽ። ግን አላሰብሽበት። ለራስሽን አልወደድሽም። ብርሽ እዛ ባንክ ቤት ይሞቀዋል። ከሱ ላይ ካነሳው ከሱ ላይ ከወሰድኩኝ የኔ እናት ይቀመጣል ብሩ ቁጭ ብሏል። ብጠቀምበትስ ጊዜም ብዝናናበትስ ነገ አልተካውም እንዴ?